ጂጂ በዚህ ግቢባቸው ትላለች ልጇን፣ እሷ ደግሞ በዚህ ትገባለች። ስቅቅ ማምሪዱና ይሙቱ ዘዕላኒ እንዳለ ፊልተራቸውን አንሱ ብትሏቸው ወንድ ናይጄሪያ ነው የሚመስሉ። አንድ ኦሮሞና አንድ እንትናለች ምንድነው የውሻ ቦይፍሬንድ ያላለች እሷን በአካል ብታያት ያድርሱልኝ እንጂ አንድ ነገር ልንገርሽ፣ ራስሽን ችለሽ ተቦቃቀሽ በራስሽ ጉዳይ ስደብ ካለብሽ ተሳደቢ በራስሽ። አሜሪካን ሀገር እያለሽ አሜሪካን ሀገር እየኖርሽ እንደው 100 ግራም ወርቅ የለሽም። ከዛ ቪዲዮ ከ10 ደቂቃ በኋላ ነው እስር ቤት ነው። ያን ቪዲዮ ለቅቄ ያን ቪዲዮ አውርቼ ቀልቤ ነገረኝ። ገባሽ? የጠነጠጥኩ ጊዜ ለባሉ ድምቀት ጠነጠጥኩላችሁ። ሳኖዜ ነው። እናንተ ሞር እንቀራረባለን። እንደ ወንድሜ ነው ማይክ። ሚስት ልጅ አለክ። ለዛ አሳሰበኝ። ስላንተ ስትታሰብ አሳሰብከኝ። ጀመሪያ ስትታዩ ኦፕሬት ሳትኮ ተባባላችሁ። ምን ተባባላችሁ? ምን ተባባል? ልክ ስገባ ከእንትና ጋር ከቡራ ጋር ተቃቅፏል። የሁለት ተደባደባችሁ። እግዚአብሔር አዋ ከዳለቻ ጋር ከዛ ተሸነፈ። የምታዝናና ወንድማችን እና ፈጣሪ ለቤት ስላበቃ በጣም ደስ ብሎኛል። እንደ ቀልድ አድርጎ በተናገረ ሰዓት እኔ ገብቼ ማሜን አትንኩብን። ስለዚህ ይሄንን ነገር ማናችንም ብንሆን የሌላ እምነት ተከታዮች ይሆንን ምን ማድረግ አለብን? ይሄንን በርቱ፣ ቀጥሉ። ይሄ የተቀደሰ ሀሳብ ነው። ጌመሮቹ ተሰቃዩ። በቃ ጂጂ በዚህ ግቢባቸው ትላለች ልጇን፣ እሷ ደግሞ በዚህ ትገባለች። ስቅቅ ስቅቅ በዚህ ግቢ እንንትና ጋር ጌም አለ፣ ጊፍት ይሰጣቸዋል። ላይ ግቢ፣ እኔም ልግባ በዚህ ስቅቅ። አንድ ሰው ከነሱ ጋር መሆን አልቻሉም። እነ ጆን ዳንኤል ራሱ በቃ ደበረው። አይዞሽ አለሁልሽ ሲላት የነበረው አሁን እየደበረው ሄደ። ኧረ ወደዛ ምንም ነገር ስትበጠረቅ የነበረው ህይወቷ ባዶ እየገባ ነው። በጣም ተበጥርቃለች እና መጨረሻ ላይ ሁሉም የእጁን ነው የሚያገኘው። ሶሻል ሚዲያ ላይ ጌታ መሰከረ፣ እያንዳንዱ የእጁን ያገኛል። ዮኒ ማኛ እዚህ ጋር በጣም ትክክለኛ ነገር ነው የተናገረው። አብዛኞቹ እንግዲህ ጌመሮች እነ ናሆም ፎንቲ፣ ጆን ዳንኤል የተለያዩ እንግዲህ ቲክቶከሮች ላይ ላይቭ እየገባች የእሷን እንግዲህ ረገጣ ፍራቻ ልጅቷን እያስገቡ አይዞሽ በርቺ ቢሏትም ምንም አይነት ድጋፍ እና ጊፍት የተለያዩ ማንኛውም አይነት ነገሮች ሊኖሩ አልቻሉም። ጌሞች እየተከታተለች እንዳለው ግቢ ትላታለች። በቃ ሰው ተሳቆ ሊሞት ነው። በነፃነት መጫወት አልቻሉም። እኔ እንጃ ከብዷቸዋል። ብቻ ከነሱ ጋር መቀላቀል አልቻሉም ነው እንደኔ የምለው። እዚህ ጋር በዮኒ ማኛ ሀሳብ በደንብ እስማማለሁ። እናንተ ምን ትላላችሁ? በዚህ ላይ ምን ታዘባችሁ? እናረጋለን፣ ችግር የለም። እሺ ምንድን ነው ትርጉም የገባዋል? እንዳለ ፊልተራቸውን አንሱ ብትሏቸው ወንድ ናይጄሪያ ነው የሚመስሉ። ጸጉር ሳትቀጥይ ፊትሽን ሜካፕ ሳታረጊ ውጭ በላት እስኪ። አውሬ ነው የሚመስሉ። ራሱ ቲክታክ ይዘጋባል። ቲክታክ ራሱ እንደዚህ ዝም ብላ ብትገባውን ቲክቶክ ላይ የሚጮኸው እነዚህ የሚያምሩ የሚመስሉ ጸጉሯን አውልቃ ፊቷን ሳትቀባ ዝም ብላ ብትገባው አንድ አሁን አማራ ነኝ ናት፣ አንድ ኦሮሞና አንድ እንትናለች ምንድነው የውሻ ቦይፍሬንድ ያላለች እሷን በአካል ብታያት በቃ የተመታች ናት። የቀትር አጋንንት መታው የሚባል ሰው የለም። አጋንንት አለ ብዬ ግን አላምን። የአየር አጋንንት የመታት ነው የምትመስል ብታያት። ወንድ ናይጄሪያ ቁጭ። እውነቱን ነው። እዚህ ጋር ግን ምንድነው መልካቸው? በፈጣሪ ስም እኔ ማላቃቸው ሰዎች ማቃቸው ነው የጠፉብኝ፣ ማላቃቸው ነው የሆኑብኝ ጭራሽ እንዴ። አሁን ይሄ ሀገር ተረካቢ ነው፣ ክለብ ተረካቢ ነው። ምን አይነት ትውልድ ነው የምንለው? አሁን እኛ በዚህ እድሜያችን እንደዚህ አይነት ነገር እናስብ እናናረግ ነበረ? እንዴት ነው? እስቲ ኮሜንታተሮች እስቲ የራሳቸውን እስቲ አስተያየት ስጡበት። እውነት ነው ይሄ ነገር? ያድርሱልኝ እንጂ አንድ ነገር ልንገርሽ፣
መጠን ጌም ለመጫወት መጨረሻ አይኑ ገንዘብ ያስፈልግሻል፣ ብር ትፈልጋላችሁ፣ የጎደላችሁ የተያዘባችሁ ብላ ብላ ምናምን በዚህ በሁለቱ ትዳር ምክንያት ብዙ ነገር ሉዝ አድርጋችኋል። ያንን መክፈል ዕዳ መወጣት አለባችሁ ምናምን ምናምን እና ትሯሯጣላችሁ ገንዘብ ለማግኘት። በደንብ ያስታውቃል። ማለት ገንዘብ ስለምትፈልጉ ነው የምትመጡት፣ ስለሚያስፈልጋችሁ ነው። ገንዘብ ያስፈልጋችኋል። እውነታው ሀቂቃው እሱ ነው። ግን አንድ ነገር ልንገርሽ፣ በራስሽ ሙድ፣ በራስሽ ዓለም፣ በራስሽ መንገድ ሂጂ። በቃ ልጅሽን ተያት። ማብራሪያም መነጋገሪያም መወያያም ስለ ልጅሽም አስረጅም መረዳዳትም አይጠበቅብሽም። መሳደብ ካለብሽ በራስሽ ወይ ራስሽን ችለሽ ተሳደቢ። ቲክታከር ጌመሮች ጋር የገባሽ እንደዚህ አጫውቷት። እንደዚህ ሲጀመር ልጅሽ አማርኛ ትችላለች፣ መግባባት ትችላለች በራሷ። ልጅሽ በተጫወተች ቁጥር አንቺ አንድ ቃል በጣልሽ ቁጥር ያንቺ መልስ ነው ልጅሽን እያሰደበብሽ ያለው። ልጅሽን በዚህ ደረጃ የምትወጃት የምታከብሪያት ከሆነ ለልጅሽ ከሆነ ይህን ሁሉ ነገር የምታደርጊው ምንም አይነት ሀሳብም አስተያየትም ባትሰጪ፣ የምሬ ነው፣ እግዚአብሔር ምስክሬ ነው፣ ባትሰጪ። ጌም አጫውቷት። ጌም ራስሽን ችለሽ ተቦቃቀሽ። በራስሽ ጉዳይ ስደብም ካለብሽ ተሳደቢ በራስሽ። ቢያንስ የሚያየውም ሰው ይፈርዳል። አሁን ግን አንቺ የምታደርጊው ጌም ለምን አላጫወታችኋትም? ጌም እንደዚህ ለምን አላረጋችኋትም? ግዴታ አደረግሽው። ባይዘዌ ያልፈለገ ይጫወት። ቋንቋ ትችላለች፣ መግባባት ትችላለች። ከምትግባባው ጋር ልጅሽ ትጫወት። ስለምን አላጫወታችኋትም? ለምን እንደዚህ አላረጋችኋትም? ለምን ልጄን የሚለውን ነገር አውጪ። እናት ነሽ፣ የእናትነት አንጀትሽ ነው እንደዚህ የሚያስወራሽ። አይኑ ግን አንቺ ደግሞ ለማንም ለሚሰድብሽም ለሚናገርሽም መልስ የምትሰጪ ሰው ነሽ። ስለዚህም ልጅሽን እዚህ ነገር ውስጥ አታስገቢያት። ትክክል ነው። እዚህ ጋር በእሷ የተነሳ ነው መጀመሪያም አሁን ያለችበት ደረጃ ላይ የደረሰችው እንጂ ሳምሪ ቀጥታ ብትመጣ ኖሮ እዚህ ትዳሯን በዚህ ልክ ባልተበጠበጠ ባልተመረዘም ነበረ እንደኔ ሳስበው። ሲቀጥል ምንድን ነው እሱ በዚህ ልክም ማህበረሰቡ ባልጠላትና ባላወቃት እንዲሁ በወደዳት ነበረ። በእሷ የተነሳ ነው የተጠላችው። ልታስወድዳት በሞከረች ቁጥር ጭራሽ እየተጠላችና እየተገፋች ነው ያለችው። እንዳለችው በዚህ ሰዓት እንግዲህ የተለያዩ ቢሎች ሊኖሩ ይችላሉ። በቃ ልጅሽን የምትወጃት ከሆነ እንደ ሊያሹ አባባል እሷም ትክክል ነች። እኔም በጣም የምስማማበት ነገር ነው። ካጠገቧ ገለል በይላት፣ እንደ ግሩፕና አጃቢ ይዘሻት አትንቀሳቀሺ ነው ምለው። ትክክለኛ መልእክት ነው። እናንተ ምን ትላላችሁ በዚህ ላይ? እስቲ አሜሪካን ሀገር እያለሽ አሜሪካን ሀገር እየኖርሽ እንደው 100 ግራም ወርቅ የለሽም እናቴ። እንደው ቢቀና በእንደዚህ አይነት ነገር ይቀናል? የሃናቡና የፊንገር ሾን ቅናት አይቼ ለራሴ ግርም ምን ያለኝ ያ ረቢ ያልኩኝ። የፊንገር አፍንጫም ተከፈተ፣ አፏም ተጣመመ፣ ሃናቡም ሹጥጥ አለች። ሁለታችሁም የምቀኝነታችሁ ብዛት ይሄው የቲክቶክ ማህበረሰብ እያየው ነው። ፊንገር ቱርክ እያለሽ እንኳን የ80 ወርቅ ግራም ይኖርሻል ብለን እኛ ስናስብ አንቺ በ40 ምናምን ግራም ወርቅ ትቀኛለሽ። ሀናቡስ እናቴ 15 ዓመት የአሜሪካን ሀገር እየኖርኩ ብለሽ። እኔ የገረመኝ የዮኒ ማኛ ነው። የዮኒ ማኛ ስማ፣ እሱን ቪዲዮ ማለት ነው። እሱን ቪዲዮ ልክ አንተ በገባ በማግስቱ ነው ያየሁትኝ እኔ። ከዛ ሊሆነ ሰው ልኬ ማለት ነው። በቃ እንዴት እንደሳቀን ሁዳችንን ይዘን ይሳቀን። በቃ አንተ አይደል ገባው። በቃ ከዛ ቪዲዮ ከ10 ደቂቃ በኋላ ነው እስር ቤት ነው። ያን ቪዲዮ ለቅቄ ያን ቪዲዮ አውርቼ ቀልቤ ነገረኝ። ገባሽ? ምን አልኩ መሰለሽ? ያንዴ በጣም ቀፈፈኝና ጅማ ልሄድ ነበር። ገባሽ? ማለት የሆነ ከበደኝ ዝም ብሎ እና እስኪ ጅማ እንሄድ ምናምን እዛ እንትን የአባ ጅፋር እንትንን ቤተ መንግስት የአያቴን ማለት ነው እዛ ማየት አለብን ምናምን። አላየሁም ሰሞኑን ትንሽ ገባሽ? 1/3ኛው እኔ ነኝ ኮንትሮል የማደርገውና እንሂድ ጅማ ምናምን ብያት ጉዳይም ስላለኝ ለሰሚራ ነገርኳት። የሆነ ቡና መሬትም አለኝ በቃ ብዙ ስራ አለን እዛ እና እንሂድ ምናምን ስላት መቼ አለችኝ? ዛሬ አልኳት። ሐሙሱን ቀን እሺ አለችኝ። ከዛ በኋላ በሌላ ስልክ ኢትዮጵያ ኤርላይንስ ገብቼ ትኬት ልቆርጥ ገብቻለሁ። ከዛ አጋጣሚ በአንዱ ስልክ ደግሞ ዝም ብሎ እንትና ኒሞና ቲክቶክ ሲነካ ማን ይመጣል? እንትና ላይ ጂቦ ላይ ልክሰ ዮኒ ማኛና ጂቦ ያወራሉ። ሲያወሩ ትኩረቴን ያንን ተውኩና እዚህ ጋር ገባሁ እና ማሜ ምናምን ይላል። ገባሽ? ዮኒ ማኛ እንዴ ይህ ሰውዬ ምን ሆነ በቃ ምናምን ነገር
ስል እንደዚህ ኧረ ዮኒ ማኛ በጣም ይቅርታ አድርግልኝ ያልኩት በቃ ይቅርታ ያጠፋሁት ነገር ካለ ሰው ነው። ቀጥታ የጆን ዳንኤል ነው ፊት ለፊቴ ላይ መጣ። ከዛ በኋላ 10 ደቂቃ አልቆየም ስልሽ ሪል ነው። በጣም ከበዛ እንደው ላለማጋነን 15 ደቂቃ ዲቦራ ከምሬ ነው የምልሽ። ገባሁ በቃ ተያዝኩኝ። ትፈለጋለህ ብሎ ነው እኮ የጠሩኝ እናቴ። አባብሎ አሻሽተው ምናምን ሰላሙን እንዴት ነህ አለን ትንሽ ነገር ፈርምሽ ምናምን ችግር ነው ማሜ ምናምን። ያቺ ልጅ ግን ምናምን እንደዚህ ዲቦራ ሁሉም ደግሞ ያውቁሻል ከላይ እስከታች ወላሂ ላዚ። እንግዲህ እዚህ ጋር ማሜ የታሰረበትን ኢንሲደንስ ነው እየተናገረ የነበረው። በጣም በቃ ፈኒ ነገርና የሰው ልጅ በዚህ ልክ እኔ እንጃ ይታየዋል ማለት በጣም ነው የሚከብደው። ታውቆ የነበረ ነው እያለ ያለው እንግዲህ ዮኒ ማኛ ያንን ነገር ካለ በኋላ በቃ ውስጤ ታውቆት ነበረ። በደቂቃ ልዩነት ውስጥ እንግዲህ እኔ ወዲያውኑ እስር ቤት ነበርኩኝ ነው እያለ ነው ያለው። የደረሰብኝን ዘግባችሁ የለ እንደ እመቤቴ ምስክር አይ ኔቨር ፎርጌት የጠነጠጥኩ ጊዜ ለበዓሉ ድምቀት ጠነጠጥኩላችሁ። ሳኖዜ ነው አወንዴ ደጋር ቸርች ቢዩቲፉል ሌዲስ ሄድኩ። ወራፕ ዋዝ ከጎን የተቀመጠችው ቆንጅዬ ዳሌ ያላት ቀይ ነው የለበሰችው። ቀይ ጫማ፣ ቀይ ቦርሳ፣ ቀይ ሊፕስቲክ ሁሉ ማች ያደረገ ነው። የማስታውሰው ጥቁር ለብሳለች፣ ውስጥ ትንሽ ከፈት ያለ ሲያንቀዘቅዘኝ እጄ አጠገቧ ዱቅ አልኩል። ምናልባት ምን ይታወቃል ብዬ ማለት ነው። ከዛ በኋላ ተጸልዬ ምናምንና ቆምንና እጅ ለእጅ ተያይዛችሁ ጸልዩ ተባለ። እኔ አላርፍ እመቤቴን አላርፍ እና ምንድነው አሁን ትተው ነው ወይስ ምንድነው? ዮኒ ማኛ ግራ ገባን እኮ። እናንተ ሞር እንቀራረባለን። እንደ ወንድሜ ነው ማይክ። ሚስት ልጅ አለክ። ለዛ አሳሰበኝ። ስለአንተ ስትታሰር አሳሰብከኝ። ኦኬ እንደ ጓደኛ ነን፣ እንደ ወንድም ነን፣ እናወራለን። ብዙ ነገሮችን አውርተናል። ብዙ ነገሮችንም እንትን መክረኛል፣ መክሬያለሁ። ኦኬ ገባ? አላስገባህም ማሜ፣ አላስገባህም። ከራስ ጋር ሁን እሺ። እኔ እንዳታስቀይመኝ። ከራስ ጋር ሁን። መጀመሪያ ተረጋጋ። ወደዛ ወይኔ ጉዴ! እንዴት ነት እያሰብክ ነው? አልገባኝም። ጉድ ወጣ። እንዴት እያሰብክ ነው ማሜ? ምን አስበህ ነው እንዴ? ደግሞ we are just friend እኮ። ማንኛውም ሰው ሞር ክሎዝ ሆኜ የሚቀርበው ሰው ከእስር ቤት ውስጥ ከገባ ከመሆኑ ሪያክሽን የዘለለ ነገር ለአንተ ይሁን ኩል ነገር የለም። ተረጋግተህ አውራ። እኔ ዲስሪስፔክት አድርገህ እንዳታወራ ማሜ። እኔ ዲስሪስፔክት አድርገህ ካወራኸኝ የአሁኑ ማውረድ የመጨረሻ ማውረድ ነው። ዛኔ እናንተ አናወራም። የምሬን ነው የምልህ፣ የምሬን ማለት። እንግዲህ ማሜ በታሰረበት ጊዜ ዲቦ ላይቭ ላይ ገብታ ወይም ደግሞ ቪዲዮም ሌላም ተጨማሪ ቪዲዮም ሰርታ ማሜን ልቀቁት ተጠያቂ አስታዋሽ የለውም ስትል ቪዲዮ ሰርታለን ነበር። የሆነ ጊዜ ላይ እንግዲህ ከጂጂኪያ ጋር በዲቦ የተነሳ መጣላቱም የምናስታውሰው ነው የሚሆነው። ከወጣ በኋላ እንግዲህ አፈቅርሻለሁ ሲል ጠይቋታል ላይቭ ላይ እና ከዛ በኋላ የሰጠችው ምላሽ ነው ይሄን ይመስላል። እንግዲህ ጀመሪያ ስትታዩ ኦፕሬት ሳትኮ ተባባላችሁ። ምን ተባባላችሁ? ምን ተባባል? ልክ ስገባ ከእንትና ጋር ከቡራ ጋር ተቃቅፏል። ከቡራ ጋር ተቃቅፏ አየኋቸው። ይሄ ልጅ ብዙ ነው ሰለም። ከዛ በኋላ ወሰዱና የሆነ ክፍል እነሱ ጋር ክፍል ሙሉ ነበር፣ ሌላ ክፍል ገባ። አጋጣሚ በነጋታው የሚፈታ ሰው ነበር። ካፖ ነው የክፍሉ ማለት ነው። ኢሚዲየትሊ ካፖ እንኩኝ ካፖ የክፍል ኃላፊ ማለት ነው። ወላሂ ቆይ ምን አደባደበ? ከዳርቻ ጋር ምን አደባደባችሁ? ከሱ ጋር እንትን ተጫወተ፣ እጅ ኳስ ማለት ነው። እጅ ኳስ ልክ ስንጫወት ከዛ በኋላ 3 ነው የምትመጪው ወደ ላይ ማለት ነው። እንደዚህ መረብ ኳስ ማለት ነው። መረብ ኳስ ታውቂያለሽ? በቦል ነው ምናምን የጅምጣሽ እሱን ተጫወት አልኩት። ከዛ ተጫወትን በምንድነው በውሃ እንትን 3 ኩባያ፣ የዛ ኩባያ ውጪ ያለው ኩባያ አይደለም። አሁን ለምሳሌ እስር ቤት ያለው ኩባያ የምንለው የውጪ ባልዲ በይው ውጪ ላይ ማለት ነው። እና 3 ባልዲ ውሃ በመጠጣት ተጫወትን። ከዛ በኋላ ጌሙ ጀመርኩልሽ። ሞን ደግሞ ዳኛ ናት እንዴ? ሞንም ገባ ገና ተቀላቀለ እንዴ? ከመቼው ሞን እኔ ጋር እንዴ አብሮኝ ነው እኔ እሱ ካፖ ነበር። ማን በየቀለድ ነው ልጅ ከምሬ ነው የምልሽ ወላሂ። ሞን ከመቼው መጣ እናንተ ጋር? ምን ዛፍ ላይ እና ጣራ ላይ እንኳን ለሚያስሩን አንድ ክፍል ኖ ልደታ ምናምን እንትን የሚል ላይ መሰለኝ።
በጣም የገረመኝ ግን ፍርድ ቤት የቀረበብኝ እዚህ ሴትዮ ጉድ ነው። እቺ ሴትዮ መሳል በቀል በጣም የሚገርመው አንደኛ ሳልቀጣት መቅረቤ፣ ሁለተኛ ዳለቻ ታስረ ውሸት ነው ያለው ኮሜንታተር። ኧረ ወላሂ ታስሯል። ይሄ ቅሊንጦ ማለት ነው። ታዋትና ጀነው ሁሉም ታስሯል። ኧረ ሁሉም ታስሯል። ምን እዛ ያልታሰረ የለም እንዳለ እንትና ያውቃል እነ ጆን ዳንኤል። እሺ ብዙ ሰዎች ነበሩ። ብዙ ሰዎች እስር ቤት ያው ምታውቃቸው አንተ ምናምን ነው። እኔ የማውቃቸው ቲክቶከሮች ነው። በቃ ቲክቶከር ነው። ሁሉም ፌመስ ነው። ፌመስ ያኔ ትንሽ ክብሩ ነው። ይሄ ጥቁሩ ልጅም እናንተ ጋር ይመጣው እሱ እናቴ ሶስት ሴት ነው። ሶስት ሴት በመሳብ እስቲ እግዚአብሔርን በይ አላህ ምስክር። ይሄ ጥቁሩ ላይ አፍ ውስጥ የሚጠፋው ምናምን ሴቶች እኮ ሁለት ነገር ነው የሚጠቀሙት በሱ። አንደኛ እንደ ምግብነት ልክ ጮጋራ እንደበላ ሰው ነው። ሁለተኛ ደግሞ እንደ ኪስ ምግብ ነው የሚጠቀሙት። ታዲያ አታይም? አፉን ነው እኮ የሚሞላው። ልጅ ታውሪቻታለሁ አጋጣሚ። መጀመሪያ አንድ ላይ ነበራችሁ አይደለ? ከአዶናይ አንተ ጃኒ ምናምን አንድ ላይ ሁላችንም። ጃኒማ የለችም። ወንዱ ነው እንትን ፍርድ ቤት ስንሄድ እንገናኛለን እንጂ ከዛ ውጭ አንገናኝም። አንገናኝም። ማሜ ፈርመን የወጣው በዚህ በቅጣቱ ነው አይደለ? አንተ የተጠየቀው የራስ ንብረት ጠየቁት። የአንቺ የቀጣሽን እንትን ነው ደሙን ማለት ነው። በዛ ደረጃ እሱ ማሚስ ምን አጣጥማተው ቤታ ትሙት ወላሂ ላዚም ኒሞና ይሙት ራስን ጋር በማድረስ እሱ መቅረጥ መፈንከት ነው። ጆሮውን መቁረጥ አንደኛ እንትን መቁረጥ፣ ሁለተኛ ደግሞ አንቺ ትፈልጊያለሽ አንቺን ማምጣት። እናቴ ከሰማይ ዝናብ ልታዘንቡ ነው ወይስ ምንድን ነው? ሚሳኤል በኒኩሌር ልታስጠፉ ነው እንዲያልኩኝ። ሴትዮ አሜሪካን አለችው አልኩኝ። እኔ ደንበጫለሽ መስሎ ነው ያመጡሽ። እንዳት የሁለት ተደባደባችሁ። አዋ ከዳለቻ ጋር ከዛ አሸነፍኩትና ጠጣ አልኩት። አንድ ጠጣና አንዱን በእግሩ ደፋቀስ ብሎ ማለት ነው። እና ከዛ ጫት የለ ጅን የለ ምን የለ ሱሱ ራሱ አናቴ ላይ ወጥቶ ያነጫነጨኛል። እናቴ ብላ ከ7 ሰው ከ8 ሰው ጋር በቀን መደባደበው ማሚ ግን እንዴት አደረገህ? ላይ ሳትቀምስ ስትቀር ሚርቃ ነው አምጣ አይደል? ሰው ብላ ይለኛል። ሰው ብላ ይለኛል። ግን ሚርቃ ነው ስቆ ነው የሚያደርግሽ። በጣም አምሮባል ነገር እግዚአብሔር ገርሞ ሳይ ተኛ ማሚ እንቅልፍ ግን ምን ያለው ጥላለው አያ እግዚአብሔር ማሚ ሰሚራ መጣ የጨረሰች ባች ሰሚራ አለች። እንዲያውም ምን እያደረገኝ ነው? እንደ እባብ ተቀምጥ የሚባል ምንድን ነው የሰማነው ድምፅ እኮ አለ። በእውነት ሶሻል ሚዲያ ላይ የምታዝናና ወንድማችን እና ፈጣሪ ለቤት ስላበቃ በጣም ደስ ብሎኛል። እንደ ቀልድ አድርጎ በተናገረ ሰዓት እኔ ገብቼ ማሜን አትንኩብን፣ ማሜ ወንድማችን ነው፣ የሚያዝናና ነው፣ የልጅ አባት ነው ምናምን ባልኩት ወዲያው እንግዲህ እንደተወሰደ ሰማንና እጅግ ደንግጬ ነበር፣ እጅግ አዝኜ ነበርና እግዚአብሔር በሚያውቀው ማለት ነው። ምክንያቱም ልጅ ያለው ያውቃል፣ ሚስት ያለው ያውቃል። ሚስትና ልጆች በአንተ የሚተዳደሩ ከሆነ አንተ ላይ የሆነ ነገር ቢደርስ ምን እንደሚገቡ እግዚአብሔር ነው የሚያውቀው። እና ማሜ እንደዛ ሲሆን ከልብ አዝኛለሁ። ከልብ ነው ያዘንኩት። እኔ ብቻ ሳልሆን ብዙ ኢትዮጵያውያንም ኤርትራውያንም አብረውን አዝናንቶናል። ግን በተወሰነ መልኩ ወጣ ያለ የራሳቸው ነገር ፈጥረው ዲቦራና በተለይ ዲቦራና ማሜ የራሳቸው ነገር በራሳቸው ሙድ ፈጥረው ሌሎቹ ይጫወቱ ነበር። የነሱ ግን ከለሩ አምሮላቸው ብዙ ነገር ኢንተርቴን ያደረጉ ነበር። ሰውን ያዝናናል ብለው አስበው ሲሊ ነገር ያደረጉ ነበር፣ ለጨዋታ ማለት ነው። ሰው የሚወደው ደግሞ እንደዛ አይነት ነገር ነው። እና ያንን አቀርበው ትንሽ ማሜ ላይ መንግስት ቅሬታ አቅርቦ ጠይቆታል። 1 ወር ከምናምን አስሮታል። አሁን ግን ወደ ቤቱ መጥቷል። ቤቱ ከገባ በኋላ ሶሻል ሚዲያ ላይ ገብቶ እንግዲህ ያጠፋሁት ካለ ምን ካለ ይቅር በሉኝ፣ ይቅርታ አድርጉልኝ ብሎናል። እኛ ምንም አላጠፋም ባይነኝ። እኔ የሆነ ስህተቶች ነበሩ፣ የሚስተካከሉ ናቸው። ሁላችንም there is nobody perfect። እንግዲህ እነ ማሜ ዲቦራና እንግዲህ ቤታዩ የተለያዩ ከበድ ያሉ በተለይ ማሜና ዲቦራ ዘግናኝ ሄለን ወርቅዬን ጨምሮም እንግዲህ እሷን መርሳት የለብንም። ዘግናኝ የሚባሉ ቅጣቶችን እና ጌሞችን የሚጫወቱ እንደሆኑ እናውቃለን።
በዛ የተነሳ እንግዲህ አጋጣሚ ማሜ ኢትዮጵያ ውስጥ ሆኖ በሚሰራው በነበረው እንግዲህ መንግስት ጥያቄ አቅርቦበታል። ከባህል ያፈነገጡ እንቅስቃሴዎችን አድርገሃል በሚል እሱንም ተናግሯል። ያስቀየምኩትንም ማህበረሰብ ይቅርታ ጠይቃለሁ ሲል እንግዲህ ማሜ ከእስር ቤትም ከወጣ በኋላ ተናግሯል። ዮኒ ማኛ እንዳለው እንግዲህ እንኳን ለቤት ያበቃ ነው የምንለው። እንግዲህ ቸሩን ያሰማን ከዚህም በኋላ እላለሁ። ሰላም እንኳን አደረሳችሁ ለገና ለኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሳችሁ። ለማንኛውም አንድ ነገር ስላልየው በጣም ደስ ብሎኝ ነው። አንዳንድ ሰዎች ኮምፕሌን ሲያደርጉ አይቻለሁ፣ ግን የእኛ ሰው ምንም ብታደርግ ኮምፕሌን እንደሚያደርግ በቃ ይሄ መግለጫው ይመስለኛል። የአእላፋት ዝማሬ ብለው ኦርቶዶክስ ተዋህደው ምን አርጋለች? በገና ጊዜ በሙሉ አርቲስቱ ምኑ ተሰብስቦ መዝሙር እየዘመሩ ደስ የሚል ጊዜ አሳለፉ። ይሄ በፊት እኔ ለስንት ዓመት ስጮህበት የነበረ ጉዳይ ነው። ለምንድን ነው በየክለቡ ኮንሰርት ተዘጋጅቶ በኢየሱስ ክርስቶስ ልደት እንዴት ይቀርባል ብዬ ስንት ዓመት የጮኩበት ዛሬ ፍሬ አፍርቶ የአእላፋት ዝማሬ ተብሎ ኮንሰርት ገለመሌ ሳይኖር ሁሉም በቤተ ክርስቲያን ሄዶ እግዚአብሔርን ኢየሱስ ክርስቶስን የእግዚአብሔር ልጅን እያመለከ አሳለፈ። ይሄን ማሳለፍ እንዴት ሰው ሊቃወም ይችላል? እንዴት? አርቲስቶች ናቸው የተጠሩት? ምንድን ናቸው የተጠሩት? አረ የኛ ጻድቅ ማናችንስ ብንሆን የትኛው በስራችን ንጹህ ሆነን ነው በኢየሱስ ክርስቶስ ቸርነት ምን ሆነን ጸድቀን እንጂ። ስለዚህ ይሄንን ነገር ማናችንም ብንሆን የሌላ እምነት ተከታዮች የሆንን ምን ማድረግ አለብን? ይሄንን በርቱ፣ ቀጥሉ። ይሄ የተቀደሰ ሀሳብ ነው እንዴ! ኢየሱስ ክርስቶስ እኮ ከቀራጮች ጋር ነበረ፣ ከኃጢአተኞች ጋር ነበረ። ግብዞቹ ምንድን ነው ያሉት? እንዴት ከቀራጮች ጋር እንዴት ከኃጢአተኞች ጋር ትሆናለህ ሲሉት ኢየሱስ ክርስቶስ ምን ብሎ መለሰ? የታመሙ እንጂ መድኃኒት የሚያስፈልጋቸው ጤነኞች አይደሉም። እንዲሁም ምንድን ነው ያለው? ለኃጢአን እንጂ ለጻድቃን አልመጣሁኝም ብሎ ነው የተናገረው። እዚህ ጋር ዮኒ ማኛ እንግዲህ ያው የተምታታ ማንነቱ እንዳለ ሆኖ እዚህም ጋር ሌላ ጥሩ ነገርና ትክክለኛ ነገር ነው እየተናገረ ያለው። ግብዣው ሲደረግ እንግዲህ ለሙሉ እንግዲህ የክርስትና እምነት ተከታይ የኦርቶዶክስ አማኞች ነው የተደረገው። በጣም ብዙ ህዝቦችና አማኞች የተገኙበት ፕሮግራም ነበረ። እንዳለው የህዝብን የሃይማኖት አንድነት የታየበት ትልቅ ፕሮግራም ሆኖ ነው ያለፈው። እጅግ በጣም ደስ የሚልና ሁሉንም ሰው ያስደመመ ሁሉንም ሃይማኖት ያስቀና የሃይማኖትን አንድነት ሁሉም በየሃይማኖቱ በዚህ መንገድ ማምጣት እንዳለበት ያየንበት ነው። ይበል ይቀጥል የሚያስብል ነው ብላለሁኝ። እንግዲህ እንደኔ እናንተ ማን ሆናችሁ ነው ፈራጆች ሆናችሁ አርቲስቶች እዛ ሲያመሰግኑ አደሩ የሆነ ምናምን እንደዚህ ሲሆን አደሩ የምትሉ ሰዎች ግን ልቦና አይስጣችሁ። ስለዚህ ኦርቶዶክሶች ይሄ ነገር ስላረጋችሁ እጅግ ደስ ብሎኛል። እግዚአብሔር ይባርካችሁ። ትልቅ ለውጥ ነው። ይሄ ነበር በቃ የሚፈልገው ኦርቶዶክስ በክርስቶስ በዓል ጊዜ ይሄ አእላፋት ዝማሬ እያደረገች ለአእላፋት የሚገባውን ለእግዚአብሔር ምስጋና እያደረገች ማሳለፏን እጅግ ደስ ብሎኛል። እንኳን ደስ ያላችሁ። በርቱ፣ ቀጥሉ። እንግዲህ እዚህ ጋር ዮኒ ማኛ እንዳለው የተለያዩ ኮንሰርቶችና የተለያዩ የሙዚቃ ድግስ ምሽቶች እንግዲህ በጌታችን በኢየሱስ ክርስቶስ ልደት ዋዜማ ላይ ይደረጉ የነበሩ እያንዳንዱ ነገር ቀርተዋል። እንግዲህ በምንድነው አብዛኛው ማህበረሰብ እያሳለፈ ያለው? እዛ ሁሉ ኮንሰርትና የሙዚቃ ድግስ ላይ የሚገኘው ዳንኪራ ላይ የሚገኘው ማህበረሰብ ሁሉ ፈጣሪ አምላኩን በዝማሬ እያመሰገነ ያመሸበት ምሽትና ዋዜማ ሆኖ አልፏል። ይበል ይቀጥል የሚያሰኝ ነው።